አንድ ቲም ፓራ ኮማንዶዎች እና 3 መከላከያ አባላት ጋንታ መሪውን ጨምሮ ፋኖን መቀላቀላቸው። እነዚህ ጦርነት ናፋቂዎች የኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም። ፕሮፌሰር ክንድያ ገብረሕይወት። የፌዴሬሽን ምክር ቤት የማያውቃቸው ብሔር ብሔረሰቦች። ወታደሩ የክርስቶስን ሐውልት በመዶሻ ማፍረሱ። እንዲሁም ኢራን ከአሜሪካ ጋር በሁለተኛው ድርድር እንደማትገኝና በዩናይትድ አረብ ኤሚሬት መካከልና በአሜሪካ መካከልም የተፈጠረው አለመግባባት። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። ቪዲዮውን ላይክ፣ ሰብስክራይብ ማድረግ ጀምሩ እያልን በቅድሚያም ወዳደረግነው መረጃ እናልፋለን። በፋኖ ኃይሎችና ብልጽግና መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬው ዕለትም በፋኖ ኃይሎችና ብልጽግና ወታደሮች መካከል በአዲስ ዘመን እብናት፣ በደራ፣ በአርብ ገበያና በተለያዩ ቦታዎች ከፍተኛ አውደ ውጊያዎች ተካሂደዋል። የፋኖ ኃይሎችን በበኩላቸው ከፍተኛ ድል መቀዳጀታቸውን የታወቁም ሲሆን በዛሬው ዕለትም አንድ ቲም ፓራ ኮማንዶችና 3 የመከላከያ አባላት ጋንታ መሪውን ጨምሮም ፋኖን መቀላቀላቸው ታውቋል። የፋኖ ኃይሎች እንደገለጹት ያለ አንድ ጥይት ተኩስ ያለ ምንም መስዋዕትነት የጸጥታ መዋቅሩን በተደራጀ መንገድ እያፈረስነው ነው ሲሉም የአፋብን ቴዎድሮስ እዝ 201ኛ ኮር የህዝብ ግንኙነት ኃላፊ አስታውቀዋል። ፋኖን የተቀላቀሉት አገዛዝ ወታደሮች በበኩላቸውም እስካሁን ድረስ ተታለን ቆይተናል። ከዚህ በኋላ ማንም ተቋሙ ላይ መቆየት የሚፈልግ የለም። ሁሉም ለመውጣት ምቹ ሁኔታ እየጠበቀ ነው ያሉም ሲሆን የፋኖ አመራሮችም ደማቅ አቀባበል እንደደረጉላቸው ታውቋል። የፋኖ አመራሮችም በበኩላቸው አሁንም አልረፈደም፣ ኑ አማራዊ ግዴታችን ወጣ ሲሉ መልእክታቸውን አስተላልፈዋል። እነዚህ ጦርነት ናፋቂዎች የኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉም ፕሮፌሰር ክንድያ ገብረሕይወት አስታወቁም። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎም የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንድያ ገብረሕይወት ጠንካራ ተቃውሞ ሰንዝረዋል። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር የገለጹ ሲሆን ፕሮፌሰር ክንድያ በትግራይ የሚገኘው ወንጀለኛ ቡድን ከጦርነቱ በፊት የነበረውን የ2020 ወይም የ2012 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት አገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ብለዋል። እነዚህን እርምጃዎች በፕሪቶሪያው የተፈረመውን የሰላም ስምምነት ውድቅ የሚያደርጉና በአካባቢ ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጥ እንደሆነም አመላክተዋል። እንዲህ ያለው እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንድያ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባል ብለዋል። እነዚህ ጦርነት ናፋቂዎች የኛን ዕጣ ፈንታ እንዲወስኑም እስከተፈቀደላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። ፌዴሬሽን ምክር ቤት እውቅና የሰጣቸው ብሔር ብሔረሰቦች ቁጥር 76 ብቻ መሆኑን አስታውቋል። በኢትዮጵያ የሚገኙ ብሔር ብሔረሰቦች ተወካዮች መድረክ የሆነው የፌዴሬሽን ምክር ቤት እስካሁን እውቅና የሰጣቸው ብሔር ብሔረሰቦች ቁጥር 76 ብቻ መሆኑን ገልጿል። የምክር ቤት አባሉ አቶ ክብሩ ማሞ በሀገሪቱ የሚገኙ የብሔር ብሔረሰቦች ቁጥር የተለያየ ሲገለጽ እንደቆየም አስታውቀዋል። ይህ ቢሆንም ምክር ቤቱ ጉዳዩን የሚከታተልና መረጃዎችን የሚያጠና ቡድን በማዋቀር ባከናወነው ጥናት 76 ብሔር ብሔረሰቦች እውቅና እንዳገኙ ማረጋግጧል። የፌዴሬሽን ምክር ቤት ማንነት እውቅና ይሰጠን ጥያቄ በተደጋጋሚ እንደሚቀርብ የጠቀሱት አቶ ክብሩ በአሁኑ ወቅት የሚነሱ ጥያቄዎች ዋነኛ ምክንያት ፖለቲካዊ ፍላጎት መሆናቸውን አስረድተዋል። ቀደም ሲል የአንድ ብሔር አባል የነበሩ የማህበረሰብ ክፍሎች አለመስማማት ሲፈጠር ወይም የፖለቲካ ኃይል ማግኘት ሲፈልጉም በጎሳ ተደራጅተው ራሳቸውን እንደ ብሔር በመቁጠር ጥያቄ እንደሚያቀርቡም ገልጸዋል። ምክር ቤቱ እንዲህ አይነት ጥያቄዎች ሲቀርቡለት በጥንቃቄ እንደሚመረምርም ገልጸዋል። ጥያቄ አቅራቢው ማህበረሰብ የራሱ የሆነ ማንነት፣ መልክዓ ምድር እና ባህል ያለው መሆኑ ከተጠና በኋላ ውሳኔው እንደሚሰጥም አቶ ክብሩ ያብራሩ ሲሆን ለዚህም እንደ ምሳሌ የሰልጣኝ ዞንን ጥያቄና የተሰጠውን ምላሽም ጠቅሰዋል። ጉዳዩን የፖለቲካ ኃይል ማግኛ የማድረግ ዝንባሌዎች መኖራቸውን የጠቀሱት አቶ ክብሩ መሰል ጥያቄዎች ጥንቃቄ በተሞላበት ሁኔታ ምላሽ እንደሚያገኙ አመልክተዋል። ምክር ቤቱ ከእውቅና በተጨማሪ ማንነት ጉዳዮችን የመመልከት ህገ መንግስቱን የመተርጎም የገቢ ክፍፍል ቀመር የመወሰንና በጀት የመመደብ ህገ መንግስታዊ ስልጣን እንዳለውም ጠቅሶ አሃዱ ሬዲዮ ዘግቦታል።
በዛሬው ዕለት በእስራኤል ውስጥ አንድ አሳፋሪ የተባለ ድርጊት ተፈጽሟል። ወታደሩም የክርስቶስ ሐውልትን በመዶሻ ሲያፈርሱ የታየም ሲሆን አንድ የእስራኤል ወታደር በሊባኖስ በሚገኝ የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈርስ መታየቱን ተከትሎም እስራኤል ወታደሩ ድርጊቱን መፈጸሙን ያመነች ሲሆን ሁኔታውን መረምራለሁ ብላለች። ይህ ድርጊት የክርስትና እምነት ተከታዮችንም አስቆጥቷል። በእስራኤል ውስጥ 74% የሚሆኑት እስራኤላውያን የጂዊሽ ወይም አይሁድ እምነት ተከታዮች ሲሆኑ 18% ደግሞ የእስልምና እንዲሁም 1.9% ደግሞ የክርስትና እምነት ተከታዮች መሆናቸው ይታወቃል። ይህን ተከትሎም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሊባኖስ በሃይማኖታዊ ቅርሶች ላይ የደረሰውን ጥቃት አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ በአንድ የእስራኤል ወታደር በኢየሱስ ክርስቶስ ሐውልት ላይ የደረሰውን ጉዳት ተከትሎም የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስተሩ ድርጅቱን በጽኑ ያወገዙ ሲሆን ድርጅቱ የእስራኤላውያንን ይፋዊ ፖሊሲ እንደማይወክልም አረጋግጠዋል። በድርጅቱ ላይ እጃቸው ያለበት ወታደሮች ላይ ጥብቅ ዲሲፕሊን እርምጃ እንደሚወስዱም ቃል ገብተዋል። እስራኤል ለማንኛውም እምነት እና የሃይማኖት ተቋማት ክብር የመስጠትና የመቻቻል መርህን እንደምታከብርም በድጋሚ ገልጸዋል። ኔታንያሁ አክለውም የሃይማኖት ስፍራዎችን መጠበቅና ማክበር የሀገሪቱ የጸና አቋም እንደሆነም አሳስበዋል በማለት አልጀዚራ ዘግቦታል። ኢራን ከአሜሪካ ጋር በሁለተኛ ዙር ድርድር ለመገኘት እቅድ እንደሌላት አስታውቃለች። ዩናይትድ ስቴትስንም ከዚህ ቀደም የተደረሰውን የተኩስ አቁም ስምምነት ሳለች ስትልም የከሰች ሲሆን የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋሪ ዛሬ ለጋዜጠኞች በሰጡት መግለጫም ኢራን በሁለተኛ ዙር የድርድር መድረክ ለመገኘት እቅድ የላትም ብለዋል። የዲፕሎማሲያዊ ጥረት አሜሪካ ክብደት አልሰጠችውም ያሉት ቃል አቀባዩ ጠባጫሪ ያሉትን ድርጊት ፈጽማለች በማለትም ከሰዋል። ይህ ድርጊትም የተደረሰው የተኩስ አቁም ስምምነትን የሚጥስ እንደሆነም በማከል ድርድሩን ውድቅ አድርገውታል። ዩናይትድ ስቴትስ የባህር ኃይል ሌሊቱን ዛሬ አጥቢያም የኢራን ባንዲራ እያውለበለበች በሆርሙዝ የባህር ወሽመጥ ስትቀዝፍ የነበረችውን መርከብ ላይ ጥቃት በመሰንዘር በቁጥጥር ስር መዋሏን ያታወቀም ሲሆን ይህን ተከትሎም የኢራን የውጭ ጉዳይ ሚኒስተር በወጣ መግለጫም ለሁለተኛው ድርድር እንደማይሳተፍ ማስታውቀዋል። ወደ ሌላኛው መረጃ ስናልፍ የአሜሪካ የጦር ቤዞች ይዘጉ ስትል ዩናይትድ አረብ ኤሚሬት አስታውቃለች። የተባበሩት አረብ ኤሚሬትስ ፕሬዝዳንታዊ አማካሪ ለሮይተርስ እንደገለጹት የተባበሩት አረብ ኤሚሬትስ ራሷን በብቃት በመከላከል እንደምትችል እና በኢራን ጥቃት ወቅት እንዳረጋገጠች ሁሉ ካሁን በኋላም የዩናይትድ ስቴትስ እገዛ አትፈልግም ብለዋል። በአረብ ባህረ ሰላጤ ላይ የሚገኙት የአሜሪካ ጦር ሰፈሮች በተባበሩት አረብ ኤሚሬትስ ላይ ሸክም ስለሆኑም ለመዘጋት ጊዜው አሁን ነው ሲሉም ተደምጠዋል።